ጨካኝነት የክርስትናን ፍቅር አላጠፋውም። ይሄን የተረዱ ምዕራባውያን ሃይማኖትን የማድከም መንፈሳዊነትን የመቀነስ አዲስ ስልት ይዘው መጡ። በጉልበት እንዳልሆነ አወቁ። ኃይል እንደማያዋጣ ተረዱ። ጭካኔ እንደማያስኬድ ተገነዘቡ። ከዚያ ምን አደረጉ? አዲስ ሰዎችን ከክርስትና ምድሪቱን ከእግዚአብሔር የሚያቆራርጥ አዲስ ስልት ይዘው መጡ። ምን አይነት ስልት እዩ? የመጀመሪያው በምድራችን መንፈሳዊነትን በምድራችን ላይ ሃይማኖተኝነትን መቀነስ፣ ከተቻለ ማስወገድ፣ ካልተቻለ መቀነስ። ሁለተኛ የሃይማኖት መሪዎችን ሚና ማሳሳት፣ ኒውትራላይዝ ማድረግ፣ ማዳከም፣ በዓለም ላይ ወይም በሰው ልጆች ላይ ተጽዕኖ እንዳያሳድሩ መሪዎችን ማድከም። ሁለተኛ። ሶስተኛ በምድራችን ላይ አንድ ሃይማኖት የሚባል ነገር የለም። ሪሊጂየስ ፕሉራሊቲ ይሉታል እነሱ። ብዙ ሃይማኖቶችን መፍጠር፣ እዚህም እዚያም የሚመስል ማደናገሪያ መስራት፣ ሰው እውነተኛውን እንዳያገኝ ተመሳሳዩን መፈብረክ። ለምሳሌ ስልኮቻችሁ ኦሪጂናል ከሆኑ ሃይ ኮፒ የሚባሉ ስልኮች ይመጡ የለ? ልክ እንደዛ ማለት ነው። እውነተኛ የሚመስሉ ቤተ እምነቶችን በመፍጠር ከእውነተኛው ሃይማኖት ማደናገር፣ እውነተኛው ሃይማኖት ጋር እስኪደርስ በመንገድ ላይ እድሜውን መጨረስ፣ ብዙ ማብዛት። ለዚህ ነው የተባበሩት መንግስታት ዮጋ የሚባል ልምምድ ምርጥ ሃይማኖት ነው ብሎ የመዘገበው ለዚህ ነው። ብዙ መፈብረክ። ሶስተኛ። አራተኛ እጅግ በሚገርም ሁኔታ ከመንፈሳዊነቱ ይልቅ ዓለማዊው አስተሳሰብን በምድራችን ላይ ማስረጽ፣ ዓለማዊነት ተጽዕኖ እንዲያሳድር ማበርታት። አምስተኛ ቅይጥ ሃይማኖቶችን መፍጠር፣ ኒዮሲንክሪቲክስ ይሉታል እነሱ። የሆነ ነገርን ከሆነ ነገር ጋር ይቀይጡታል። የሚፈልገው የሚመጣ ሃይማኖት ስላለ ለዛ ሃይማኖት ዝግጅት ሰብሰብ ያደርግና የሆነ ነገር ይቀይጣል። እነዚህን በማድረግ ወገኖቼ እንደ ቀድሞ በመንኮራኩር መፍጨት፣ እንደ ቀድሞ ሰይፍ መምዘዝ፣ እንደ ቀድሞ ሕዋስ መቁረጥ፣ እንደ ቀድሞ እቶን እሳት ማዘጋጀት አያስፈልገንም አሉ። እናስ አዲስ ሃይማኖትን የሚያደክሙበት፣ ክርስትናን የሚያላሉበት፣ ትውልድን ከሃይማኖት የሚያወጡበት ረቂቅ ሐሳብ አመጡ። እሱ ምንድነው? ዓለማዊነት ይባላል። ለምን ዓለማዊ አናረጋቸው? ቀስ በቀስ ለምንድነው መንፈሳዊ ሕይወታቸውን ማናቀዘቅዘው? ሌሎች ምርጫዎችን እያበዛን ለምንድነው በምርጫ አጣብቂኝ ውስጥ ማንከተው ብለው አሰቡና ዓለማዊነት የሚባል እንቅስቃሴ አመጡ። በስጋ አይገሉህም፣ ነፍስን ግን ያጫጫታል። ጦር አይመዙብህም፣ በዝሙት ግን ይወጉሃል። አናትህን አይፈረክሱትም፣ አእምሮህን ግን በሩካቤ ስጋ በወሲብ ይቆጠሩሃል። አዲስ የዓለማዊነትን አቅርቦት በመጨመር ለመንፈሳዊ ሕይወት የምትሰጠው ዝንባሌ ያጠፉብሃል። መቀደስ እንዳትመጣ በኮንሰርት ይዙሃል። ማህሌት እንዳትቆም በፕሪሚየር ሊግ ያሱሃል። ዕጣን እንዳታሸት ገረባ ውስጥ ይጥሉሃል። የክርስቶስን ቁስሎች እንዳታይ በቃናና በጣም ልብ አንጠልጣይ በሆኑ ፊልሞች ያሱሃል። ቀስ በቀስ ይሸራሹሃል። ዓለማዊ ለምን እናረጋቸው? ምን አስጨነቀናል? ውጊያውን ተራራ፣ ቆንጥር ለቆንጥር፣ ሰይፍ ለሰይፍ፣ ደም ለደም ለምን እናንከራትተዋለን? ውጊያውን በአዲስ ረቂቅ ስልት ለምን አንጀምረውም አሉ። ይሄ ምን ይባላል? ዓለማዊነት ይባላል። ሃይማኖትን በዓለም ላይ ለማድከም ከተቻለም ለማስወገድ በመታገል ይህን ለመቀየር ያመጡትን ለውጥ ጊዜውን ዘመናዊነት አሉት፣ መመሪያውን ዓለማዊነት አሉት። ምን ለማድረግ? ከተቻለ ለማስወገድ ሃይማኖትን፣ ካልተቻለስ
ለማድከም ጊዜው ዘመናዊነት፣ መመሪያው ዓለማዊነት ብለው ሰየሙት። ምንድነው ዓለማዊነት? የራሳቸውን ብይን የራሳቸውን ዴፊኒሽን ላንብብላችሁ። ኦክስፎርድ ከሚባል ዲክሽነሪ ነው የወሰድኩት። ሴኩላሪዝም ይሉታል እነሱ፣ ዓለማዊነት ይሉታል። ምን ይላል? ዓለማዊነት ምንድነው የሚለውን ሲጽፉ የዚህ ዓለም ጉዳይ የሚያስጨንቀው ሰው፣ መንፈሳዊ የሆነ ነገር ግድ የማይሰጠው ሰው፣ ስለ ቤተ ክርስቲያን አስተምህሮ የማያሳስበው ሰው፣ ስለ ገዳማዊ አኗኗር የማይመለከተው ሰው መፍጠር እሱ ዓለማዊነት ነው ብለው በየኑ። የዚህ ዓለም ጉዳይ ብቻ የሚያስጨንቀው ሰው ከሆን እመኑኝ ዓለማውያን ሆነናል። የሚፈለገው ወጥመድ ውስጥ ገብተናል። ቆረብን አልቆረብን፣ ዘመር ዘፈን፣ አሸበሸብ ደነስ፣ ጨዋ ሆን ነውረኛ፣ ጨዋ ቀሚስ አረግ አላረግ፣ በተቀደሰ ጋብቻ ፈጸም አልፈጸም ግድ የማይሰጠን ሰው ከሆን እመኑኝ ዓለማውያን ሆነናል። የዚህ ዓለም ጉዳይ ብቻ የሚያስጨንቀው ሰው ከፈጠር ከመንፈሳዊው ዓለም ጋር አቆራረጥ ነው። ይሄ ነው ዓለማዊነት። እዩ፣ የዚህ ዓለም ጉዳይ ብቻ የሚያስጨንቀው እሱ ዓለማዊ ነው የምንለውን እንዴት እንደሆነ ታውቃላችሁ? ስለምንበላው ምግብ ብቻ፣ በቀን ስንቴ እንደምንበላ፣ በቀን ምን እንደምንበላ፣ በቀን የምግብ ሰዓታችን እንዳይታጎል የምንተጋ ብቻ ከሆን እመኑኝ፣ ይልቁንም ከልዑል እግዚአብሔር ጋር የምንነጋገርበት ሰዓት ካጣን ለምግባችን ብለን ጠባለ ሆድ መሸለከርስ ብቻ የምንጨነቅ ከሆነ፣ ይልቁንም ከልዑል እግዚአብሔር ጋር በጸሎት ለመነጋገር ጊዜ ካጣን እመኑኝ ቀስ በቀስ ዓለማዊነት እየተቆጣጠረብን ነው። በቀን ቢያንስ 2 ጊዜ የምትጸልዩ ሰዎች እስኪ እጃችሁን አውጡልኝ። ማለዳና ምሽት ፍትሐ ነገሥታችን እንደሚያዘው ከተቻለ በቤተ እግዚአብሔር ቢያንስ በቀን 2 ጊዜ እግዚአብሔርን በጸሎት የምታነጋግሩት፣ እጆቻችሁን የምትዘረጉለት፣ በርከክ ብላችሁ የምታወሩት እስኪ በቀን ቢያንስ 2 ጊዜ ታውት። በቀን 7 ጊዜ ቤተ ክርስቲያን የሚታዘዘውን ከምሽቱ 3 ሰዓት ተያዘ፣ ከሌሊቱ 6 ሰዓት ተነሳ፣ በማለዳ በጲላጦስ ፊት ቆመ፣ 3 ሰዓት ጽኑ ፍርድ ተፈረደ፣ 6 ሰዓት ተሰቀለ፣ 9 ሰዓት ነፍሱን ከስጋው ለየ፣ 11 ሰዓት ከመቃብር ወረደ የሚለውን ተውትና ቢያንስ በቀን 2 ጊዜ የምትጸልዩ እስኪ እጃችሁን አውጡ። እስኪ ሌላ ጥያቄ ልጠይቃችሁ። በቀን ቢያንስ 2 ጊዜ የምትበሉ እስኪ እጃችሁን አውጡ። አትበሉ ማለት እናቴ ለመላእክት እኮ ነው የምትኖሩት እናንተ። ቢያንስ 2፣ እሺ ቢያንስ አንዴ፣ እዚህ ጋር አንዴ ነው የምንበላው ይላል። እመኑኝ በቀን ስለ ምግባችሁ የምትጨነቁትን ያክል በቀን ከአምላካችሁ ጋር መገናኘት ካቆማችሁ እመኑኝ ስለዚህ ዓለም ጉዳይ ብቻ ተጨናቂ እንድንሆን አድርገውናል። ከዛስ ዓለማውያን ሆነናል። በሰንበት ማለዳ ከጌታችን ቁስሎች አጠገብ ትቆማላችሁ ወገኖቼ። ከእውነተኛው ከሚሰዋው በግ አጠገብ ታዩታላችሁ። ዕለተ ዓርብ ላይ ትገኛላችሁ። የቁርባን ጊዜ ሁል ጊዜ ዓርብ እንደሆነ አታውቁም። ትቆማላችሁ፣ ትመጣላችሁ። እስኪ ልትወውና ልጠይቃችሁ። ሰራተኞች ከሆናችሁ በሳምንት ቢያንስ 2 እና 3 ቀን ከስራ ትቀራላችሁ። ተማሪዎች ከሆናችሁ ቢያንስ ከሳምንት 3 ቀን ትፎርፋላችሁ። እርግጠኛ ነኝ አታረጉትም። እውነት አስብ። ትቀራላችሁ፣ ትፎርፋላችሁ። እመኑኝ ስራ እንዳይታጎልባችሁ የምትተጉትን ያክል ቅዳሴ ላለማስታጎል ካልበረታችሁ እመኑኝ ቀስ በቀስ ዓለማውያን ሆነናል። አስቀደስ አላስቀደስ ግድ የሌለን መጣን፣ ኪሳችን እጃችንን ከተን ወሬያችንን እያወራን ቅዳሴውን ጠቅጥቀን በቁስሎቹ መንገድ አልፈን ጸበል ጠጥተን ብቻ እንወጣለን ቁምጣ አርገን። እመኑኝ ማታ ያልጨረሳችሁትን ወሬ እጀርባ ሆናችሁ ታወራላችሁ። ግድ አይሰጣችሁ። ደሙ ፈሰሰ አልፈሰሰ፣ ቅዳሴ ተቀደሰ አልተቀደሰ፣ መላእክት ተነጠፉ አልተነጠፉ፣ ካህናት ተቃጠሉ አልተቃጠሉ፣ ጉልበታችን ራደ አራደ። ብዙ ሰው ወሬ ያወራ ስልክ እያየ ተጠምዷል። እመኑኝ ቀስ በቀስ ዓለማውያን ሆነናል። የዚህ ዓለም ጉዳይ ብቻ ያስጨንቀናል ማለት እኮ ነው። ስራ አትቀሩም፣ ቅዳሴ ትቀራላችሁ። ትምህርት ቤት አትፎርፉም፣
በመቅደስ ውስጥ ግን አትገኙም። ታዲያኛ ዓለማውያንን መንፈሳውያን ይሄ ነው እኮ ስልቱ፣ ይሄ ነው እኮ ሐሳቡ፣ ረቂቅ ሐሳቡ እኮ ይሄ ነው። ግድ የማይሰጠው ሰው ማስጨንቀው። እስኪ ልጠይቃችሁ፣ በሳምንት አንድ ቀን የመጽሐፍ ቅዱስ ጥቅስ ወስዳችሁ ታነባላችሁ? እሁድ ቅዱሳት መጻሕፍትን ተመልክታችሁ የነገውን ምስባክ አጥንታችሁ ቅዱሳት መጻሕፍትን በሳምንት አንድ ጊዜ የምታነቡ እስኪ እጃችሁን አውጡልኝ። እስኪ ሌላ ጥያቄ ልጠይቃችሁ፣ በቀን አንድ ጊዜ ይሄ ስማርት ስልካችሁን ዳታ የምታበሩ እስኪ እጃችሁን አውጡልኝ። አታበሩም አይደል? እና ለምን አታወጡ? መጽሐፍ ቅዱስ አታነቡም። ዳታ ግን ኔትወርክ ስትፈልጉ ትከርማላችሁ። የእግዚአብሔርን ኔትወርክ ጠጋ ብላችሁ ከመቅደሱ አትፈልጉም። የጠፋባችሁን የዓለም ወሬ ግን ፍለጋ መከራችሁን ትበላላችሁ። እና ምን ሆናችሁ? እመኑኝ እየተቀየርን ነው ሳናውቀው፣ እየተበላንና እየጠፋን ነው ሳናውቀው። ከእግዚአብሔር ቃል በላይ ምን ስንቅ አለ? ማን ሊያበረታ ነው? ማን ሊያጸና ነው? ማን ሊያቆምሽ ነው? የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይልልሃል የእግዚአብሔር ቃል። ነፍስን በእግዚአብሔር ቃል፣ ነፍስን በእግዚአብሔር ፍቅር ካላጠገብካት የመረረችው ዓለም እንኳን ትጣፍጣለች። እግዚአብሔር ያሳያችሁ፣ ይሄ ዓለማዊነት ነው። የተወደዳችሁ ኦርቶዶክሳውያን ምን አይነት ቤት እንደሚደርሳችሁ፣ ምን አይነት ኮንዶሚኒየም እንደሚደርሳችሁ ዕጣ የምታስቡትን ያክል በሰማይ ስላለው ቤታችሁ በቀን አንድ ቀን ታስባላችሁ፣ አንድ ጊዜ ታስባላችሁ። በሰማይ ስላለው መንገዳችሁ ታስባላችሁ። በእግዚአብሔር ፊት ስለመቆማችሁ ታስባላችሁ። እመኑኝ ስለ ቅዱሳን ከምናወራው በላይ አንዳንድ ወጣቶች ስለ ኳስ ተጫዋቾች የምናውቀው አይበልጥም። እመኑኝ እየተለወጥን ነው። አልገባንም እንጂ ቀስ በቀስ እየተበላን ነው። ይሄ ዓለማዊነት ነው።